እጣ ክፍሌ እንደሆነ አሰብኩኝ ማለት ይችላል። እዛ አዲስ አበባ የነበረኝን ነገር ጠቅላላ ሶልድ አውት አድርጌ በአዲስ ኃይል በአዲስ ኢነርጂ አዲስ ኢንቨስትመንት ውስጥ ገባን ማለት ነው። ክሪስቶል ሲስተም አየሁን። ዴሪ ፋርም ኢዝ አ ፕሮግሬሲቭ ቢዝነስ። ሁልጊዜ አንዴ ተምሬ ጨርሻለሁ በቃ አለቀ የምትሉት ነገር አይደለም። በየቀኑ አዳዲስ ነገር ትማራለህ። ሰላም ቤተሰቦችና ተመልካቾች፣ እንደተለመደው ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሱ። አሁን በቀጥታ ወደ ዛሬው ጉዳያችን እንገባለን። የተሻሉ ምላቸው ዴሪ ፋርሞች እዚህ አካባቢ ሳይ እዚህ ገነባሁኝ ማለት ነው። ቆርቆሮ ቤት የቆርቆሮ ቤት ሰራሁኝና ፌስ ቱ ፌስ የሚያደርግ እዛው ታይስቶል ነው ድጋሚ ሰራሁኝ ማለት ነው። እና እዛ የነበሩት ከብቶች በጣም የደከሙ ስለነበሩ አብዛኞቹ በስጋ ተሸጡ። የተወሰኑትን ወደዚህ ያመጣው እዚህም የመጡት አልቆዩም ብዙ። ትልቁን ኤክስፖዠር ያገኘሁት ኔዘርላንድ ደርሼ ከመጣሁኝ በኋላ ነው ማለት ነው። ያን ደርሼ ከመጣሁኝ በኋላ አንደኛ ይሄ ሴክተር የኔ ያው እጣ ክፍሌ እንደሆነ አሰብኩኝ ማለት ይችላል። እዛ አዲስ አበባ የነበረኝን ነገር ጠቅላላ ሶልድ አውት አድርጌ በአዲስ ኃይል በአዲስ ኢነርጂ አዲስ ኢንቨስትመንት ውስጥ ገባን ማለት ነው። ክሪስቶል ሲስተም አየሁን። በጣም ቤዚክ እንደሆነ ክሪስቶል ሲስተም የሰው ኃይል ይቀንሳል። ኢዝሊ ከብቶቹን ማኔጅ ለማድረግ ይመቻል። የከብቶቹን ጤና ማኔጅ ከማድረግ አኳያ በጣም ጥሩ ነው። ሃይጂናቸውን ከመጠበቅም አኳያ በጣም አሪፍ ነው። ሶ ያንን ኤክስፖዠር አግኝቼ እንደመጣሁ እቺኛዋን ፊሊንግ ትራፕ ነው የሰራሁት መጀመሪያ። ከዛ ይሄንኛውን ቤት ነው የሰራሁት። ዴሪ ፋርም ኢዝ አ ፕሮግሬሲቭ ቢዝነስ። ሁልጊዜ አንዴ ተምሬ ጨርሻለሁ በቃ አለቀ የምትሉት ነገር አይደለም። በየቀኑ አዳዲስ ነገር ትማራለህ። ስለዚህ እየተማርን እያሻሻልን እንሄድ ነው። ይሄንኛውን ሼድ ስንገባ ታዩታላችሁ። ስንቴ ሞዲፋይ እንዳደረግኩትም በዛው ታያላችሁ። ከ2 ሄክታር ይዞታችን ላይ ይሄንን ሙሉን ሲልት ነበረ አፈሩ። ሶይል ሳምፕል ወስደን ሶይል አሰራን። በጣም አስቸጋሪ አይነት አፈር ነበር። ነገር ግን ሉሰርን ወይም አልፋልፋ በጣም ጠንካራ በጣም ቤስት የሚባል ተክል ነው። ሲልት የሆነውንም አፈር የመቀየር ፖቴንሻል ያለው አይነት ተክል ነው እና የመጀመሪያውን 5 ዓመት ተጠቅሜ ሁለተኛ ዙር የተዘራ ነው። ይሄ ኢፌክቲቭሊ ነው የተጠቀምነው። 0.8 ሄክታር የሚሆነውን መሬት ቅድሚያ እሱን ነው የዘራሁት ማለት ነው። እዛ ያስገባኋቸውን ከብቶች ሙሉውን ሸጬ ነገሮች ሲገቡኝ መጀመሪያ መስራት ያለብኝ እዚህ ላይ እንደሆነ ሳቅ መጀመሪያ ይሄንን አልፋልፋ ለመዝራት ሞከርኩ ማለት ነው። ይሄን ስዘራ ከብቶች ስላልነበሩ ፍክስ ስላልነበረኝ በጣም እቸገር ነበር። የሶይሉን ስትራክቸር ለመቀየር በጣም አስቸጋሪ ነው። ብዙ የሽንት ቤት መኪኖች ማታ እያስመጣው አስደፋ ነበር የሶይሉን ቴክስቸር ለመቀየር። በጣም ብዙ ጠቅሞኛል። ከዛ በኋላ ግን አርሰን ከስክሰን በዚህ ውሃ 3.5 ሊትር ፐር ሰከንድ ፐር ሄክታር ፎር 6 አወርስ ውሃ ይፈልግ ነበረ አልፋልፋ። 3.5 ሊትር ፐር ሰከንድ ማግኘት በጣም ቀላል አልነበረም፣ ከባድ ነበረ እና ያንን ኢቭንሊ ደግሞ ለአልፋልፋው ማዳረስ በጣም ቻሌንጂንግ ነበር። ስፔሻሊ የመጀመሪያውን 45 ቀን አልፋልፋ በጣም ጠንካራ የሆነ ኮሚትመንት ይፈልጋል። ውሃ ሌት ናይት ኤቭሪ ከ11 ሰዓት ኤቭሪ ዴይ ከ11 ሰዓት ጀምሮ ውሃ ይፈልጋል ለሊት። ስፕሪንክለር ሲስተምም ስላልነበረ በጣም ቻሌንጂንግ ነበረ። በተወሰነ ደረጃ እንዳልኳችሁ ሁማን ፒሱ ለውጦት ነበረ የሶይል ስትራክቸሩ። በዛ አማካኝነት በደንብ መያዝ ቻለ። በጣም ትልቅ ኮሚትመንት ወስደን መያዝ ቻለ። ከዛ የመጀመሪያውን 45 ቀን ታጭዳላችሁ። ከዛ በ35 ቀን ከዛ ኤቭሪ 21 ዴይስ ላለፉት 7 ዓመታት ሲያገለግለን ኖሯል። አክቹሊ አሁን ወደ ናፒር የቀየርነው ያንኛውን ቦታ አልፋልፋ ነበረው፣ ይሄም አልፋልፋ ነበረው። ያንኛውን ሳይድ እዛ ትራክተር የቆመበትን ቦታ አልፋልፋ ነበር። አሁን 5 ዓመቱ ካለቀ በኋላ እችንና እችን ብቻ ነው እየተጠቀምን ያለ ነው። ስጀምር ለ30 እርጉዝ ጊደርና ለ7 ጥጃዎች 70% የሚሆነውን መኖ ከዚሁ ከግቢ ነበር ማገኝ ሄፈር ስለነበር። እዚህ ላይ ምንድነው የምንጨምረው የነበረው በተወሰነ ደረጃ ሄይና ፕሪወሪ ግሬን ብቻ ነበር የምንጠቀም የነበረው። ስለ ሳይሌጅ ከዛ በኋላ ነው ኤክስፖዠሩ የመጣው። ሳይሌጅ እንደምታውቁት አውሮፓም አሜሪካም በትልልቅ ኮምባይኒንግ ማሽኖች ነው ሃርቨስት የሚደረገው። በሰዓቱ እኛ ያን አይነት አቅም ስላልነበረን የህንድና የቻይናን ተሞክሮ ወስደን ምናልባትም
ፌመስ የሆኑ ቾፐሮች ነበሩ። በጣም ብዙ ሸጠናል። በዩኤስኤ ፕሮግራም በፊቸር ፕሮግራም ኦልሞስት ከ700 በላይ ቾፐሮች በሀገር አቀፍ ደረጃ ያከፋፈልናቸውን ቾፐሮች መጀመሪያ እዚህ ነው የሞከርነው። ዲዛይኑን ከዩቲዩብ ላይ ወሰድኩኝ። ከዛ እዚህ የራሳችን ወርክሾፕ ከአንድ ጓደኛዬ ጋር ያንን ቾፐር ክሬት አድርገን የመጀመሪያ ጊዜ ሳይሌጅ ስሰራ 27 ቀን የፈጀብኝ። ጠዋት ማታ ጠር ሁለት አገዳ ነው የምትወስደው። በጣም ቻሌንጂንግ ነበር፣ ጣፍ ነበረ፣ በጣም ከባድ ነበር። 27 ቀን በኋላ ፓኬት የተደረገ ሳይሌጅ ምን አይነት ሳይሌጅ እንደሚሆን ይህን ኢማጂን። ግን ትልቅ አቺቭመንት ነው፣ መጀመር ነው ዋናው ነገር። ያም ማድረጌ በጣም ትልቅ ጥቅም ጠቀመኝ። የመጀመሪያ ዙር አክቹሊ ወደ 7 መኪና የሚሆን አገዳ በስብሶብኝ፣ ማለትም በቃ መፍጨት አልቻለም፣ ከአቅማችን በላይ ሆነ፣ ዌስት ሆነ። እሱን ወስደን ከፍለን ያስጣልነው ማለት ነው። በዚህ መንገድ ነው የጀመርነው። ገና ስንጀምር ጀምሮ እንዳልኳችሁ ቢዝነሱ ሰስቴን አድርገን እንድንሄድ የረዳን ነገር ምንድነው? ግቢያችን ውስጥ መኖ መኖሩ ትልቅ ጥቅም ሰጥቶናል። ሁለተኛ ዓመት ላይ ደግሞ ሳይሌጅ መጀመራችን በተወሰነ ደረጃ ረድቶናል። ያም ሆኖ ግን ከሎካል ስለሆነ የሰበሰብናቸው የነበረው ከብቶቹ ፕሮዳክሽናችን በጣም ፑር ነው። አቬሬጅ ስናደርግ የነበረው 12 ሊትር፣ 14 ሊትር፣ 15 ሊትር አካባቢ ነበረ ማክሲመም አቬሬጅ ስናደርግ የነበረው። ዛሬ ላይ ደብል አድርገናል ያለ። ምናልባትም አሁን ታዩታላችሁ ግልጋችንንም ፕሮዳክሽናችንንም ይገዛል። ሶ ኒውትሪሽን ኢን ተርምስ ኦፍ የከብቶች ጤና፣ ኢን ተርምስ ኦፍ ፕሮፊታቢሊቲ፣ ኢን ተርምስ ኦፍ ፕሮዳክሽን ኳሊቲ የሚኖረው ሚና ከ85% በላይ ነው እያንዳንዱ ነገሮች ላይ የሚኖረው ጥቅም። ስለዚህ ደቾች ምን ይላሉ? ስለ ዴሪ ፕሮዳክሽን ካወራን 80 ከመቶ የሚወስደው ኢንቫይሮንመንት ነው፣ 20 ከመቶ የሚወስደው ብሪድ ነው ይላል። 80 ከመቶ ኢንቫይሮንመንት ይወስዳል ብለን ስንል ከ80 ከመቶም ላይ 80 ከመቶ የሚሆነውን የሚወስደው ኒውትሪሽን መኖ ነው። ስለዚህ ቅድም እንደተባለው ኒውትሪሽን ላይ በደንብ ፎከስ አድርጎ መስራት እዚህ ሴክተር ላይ ትርፋማ ሆኖ ለመቀጠል ምንም አማራጭ የሌለው ምርት። እኛም ያደረግነው ያንን ነው ማለት ነው። ጥቂት ነገር ስለ ኒውትሪሽን ካልኳችሁ ስለ ሁለተኛው ፖይንት ጥቂት እየተጓዘን እናውራ። የሆላንድ ዝርያ የሆኑ እንጂ ማንኛውም ከብት ይሆናል ችግር የለውም ብለን ስላሰብን የሚመጡትን ኮርማዎች የሚመጡትን ዘሮች ጠቅላላ አክሰፕት እናደርግ ነበር። ግን በመጀመሪያዎቹ 2 ዓመታት ፋርማችን ላይ የሚወለዱት ፌስ የሚያደርጓቸው ነገሮች እየበዙ መጡ። ኮንፈርትም ላይ ጠንከር ያለ ስራ እየሰራን ፕሮዳክሽናችንን ብቻ ታርጌት አድርገን ፐርሰንቱን ብቻ መጨመር ላይ ከሄድን የሚመጡ ችግሮች በጣም ብዙ እየሆኑ ይመጣል። ለምሳሌ ሎንጄቪቲ፣ ሁፍ ማለትም ሁለት የወልደው ከብቶች ይወድቃሉ። የሁፍ ሄልዝ ከማስታይቲስ ጋር ተያይዞ ያሉ ፕሮብለሞች በጣም ትልልቅ ናቸው፣ በጣም ቻሌንጂንግ ናቸው እና በኋላ ላይ ሁሉም ከብቶች ሁሉም ሆልስቲን ፍሬዚያንስ አንድ አይነት አይደለም የሚለውን ነገር ማወቅ ጀመረ። ሆልስቲን ፍሬዚያንስ ሆኖ ሎላንድ ላይ ፐርፎርም የሚያደርጉ ሆልስቲን ፍሬዚያንስ አለ። ሆልስቲን ፍሬዚያንስ ሆነው 7 ጊዜ 8 ጊዜ ወልደው ጤናማ የሚሆኑ አይነት ሆልስቲን ፍሬዚያንስ ከብቶች፣ ሆልስቲን ፍሬዚያንስ ሆነው ፈርቲሊቲ ጋር ያላቸው ሂስትሪ በጣም ቤስት የሆነ ወልደው ኢሚዲየትሊ መልሰው ወደ ፍላጎት የሚመጡ ፕሮዳክሽናቸው ላይ ሰስተነብሊ ረጅም ጊዜ ሰፋ ያለ ፕሮዳክሽን መስጠት የሚችሉ ሆልስቲን ፍሬዚያንስ አለ። ከዚህ ጋር ተያይዞ ፓራሜትሮችን አወጣን። 6 መሰረታዊ ፓራሜትሮችን አወጣን። ኔዘርላንድ ሄድን ጊዜ በጣም አሪፍ ኮሚኒኬሽን ነበር። ያ ኮሚኒኬሽን ለምን ጠቀመን? ብለስ ዴሪ የሚባል ካምፓኒ ጋር ጥሩ አይነት ሪሌሽንሺፕ ፈጠርን። ብለስ ዴሪስ ወደ ኢትዮጵያ የመምጣት ፍላጎት ነበራቸው። ለኛ ምን ረዱን ካላችሁ የራሳቸው የብሪዲንግ ኤክስፐርቶች ነበራቸው። ዋይ ኖት ሳየር ማች ለምንድን ነው የማትጠቀም ብለው ሰጀስት አደረጉ። ሳየር ማች ለመጠቀም ቤዚክ የሆነው ኤንቲቲ ምንድነው? ሪከርድ ነው። የከብቶቻችንን ዳታ ሪከርድ ነው። ይህን ለማድረግ አንድ ሲምፖዚየም ላይ ያገኘሁት የዩጋንዳን አግሪ ቢዝነስ ኢንተርፕረነር ይህን ለማድረግ ጠቀመ። ምን አደረገልህ እንዴት ጠቀመ ብላችሁ ካላችሁ ያ ሰው ምን አደረገልኝ መሰላችሁ? he creates an app that can record every event እያንዳንዱን ኢቨንት ከብቷ መች ተወለደች፣ መች ተጠቃች፣
ምን ታመመች፣ የሄልዝ ሂስትሪዋን፣ የፈርቲሊቲ ሂስትሪዋን፣ የፕሮዳክሽን ሂስትሪዋን፣ የኦፍስፕሪንግ ሂስትሪዋን ጠቅላላ ከማን ምን ተወለደ የሚለውን ጭምር ጠቅላላ ሪከርድ ማድረግ ነው። ሶ እያንዳንዱ ኢቨንት ሪከርድ ይደረጋል። እዚህ ፋርም ላይ 4 ዳታ ኢንትሪ ፖይንቶች አሉ። አንደኛው ዳታ ኢንትሪ ፖይንት ፕሮዳክሽን፣ ሁለተኛው ዳታ ኢንትሪ ፖይንት ፋርም ሜኔጀሩ ኤቭሪ ኢቨንት ከብቷ ስትወልድ ቫክሲኔሽን ካለ ቫክሲኔሽን፣ ዲሆርኒንግ ካለ ዲሆርኒንግ፣ ሁፍ ትሪሚንግ ካለ ሁፍ ትሪሚንግ ሪከርድ ያደርጋል። በዚህ ቀን እቺ ከብት ሁፍ ትሪም ተደርጋለች፣ በዚህ ቀን ይሄ ከብት ቫክሲን ተደርጓል፣ እቺ ከብት ማስታይቲስ ታማ ነበር። ለታመመችው በሽታ ደግሞ ቬተርነሪው ደግሞ የሄልዝ ሂስትሪዋን ይመዘግባል። ማስታይቲስ ታማ ከነበር ማስታይቲስ ታማ ነበር፣ የተለያየ ከዩትራን ጋር የተያያዘ ሌላ ፕሮብለሞች ተፈጥረው ከነበረ ያን ፕሮብለም ሪከርድ ያደርጋል። የሄልዝ ሂስትሪያቸውን ቬተርነሪው ይመዘግባል። የፈርቲሊቲ ሂስትሪያቸውን ደግሞ ብሪዲንግ ቴክኒሻኑ ይመዘግባል። ስለዚህ እነኚህ ዳታዎች ጠቅላላ ይሰበሰቡና በአመቱ መጨረሻ ለብለስ ዴሪ ልካለሁ። ሶ ብለስ ዴሪ ስልካለሁ አቬለብል የሆኑት እንደ ሀገር አቬለብል የሆኑ ሲመኖች ደግሞ እናገኛለን። የግል አስመጪዎች አሉ ሲመን የሚያስመጡ፣ ምን አይነት ሲመኖች አስመጡ የሚለውን ዳታቸውን ኮሌክት እናደርጋለን። መንግስት ጋር ያሉትንም ሲመኖች ኢምፖርተድ የሆኑት ሲመኖችን ሪከርድ እናደርግና ኢንተርናሽናሊ እነኛ ሳይሮች ስለሚታወቁ ቀጥታ ለብሪዲንግ ኤክስፐርቱ ሁለቱን አያይዘን ልክላል። ሶ በአመት ውስጥ ከብቷን ይችኛዋን ከብት ከዚህኛው ኮርማ ጋር ታዳቅላለህ የሚለውን ሳይርማች እነሱ ሰርተው ዳታውን አናላይዝ አድርገው ሰርተው ይልኩልናል። ይሄ ማለት ምን ማለት ነው? እኛ በአመት ውስጥ አሁን ለምሳሌ 6 መሰረታዊ ፓራሜትሮች አሉ። የመጀመሪያው ጉዳይ ሚልኪንግ ስፒድ ሂት ስትረስ ነው። የመጀመሪያው ጉዳይ እዚህ ፋርም ላይ በዋናነት የምንቸገረው ነገር ከብቶች ሂት ስትረስ ያስቸግራል። ሙቀት እንደምታውቁት ሆልስቲን ፍሪዚያንስ አሁን ላይ ምናልባትም ሁላችሁም ኤክስፒሪየንስ አድርጋችሁታል ብዬ አስባለሁ። ስፔሻሊ ቤቶች ታፍነው ነው ያሉት፣ ተዘግተው ነው ያሉት። ከብቶቹ ሲመጡ ኢኒሺያሊ ጄኔቲክሳቸው ሲመጣ በጣም ሃይላንድ ከሆነ ቦታ፣ በጣም ቀዝቃዛ ከሆነ ቦታ ይርሊ አቨሬጅ ቴምፕሬቸሩ ከ5 እና ከ6 ዲግሪ ሴልሺየስ ካልበለጠበት ቦታ ነው የሚመጡት። እኛ ጋር በጣም አሪፍ ቴምፕሬቸር አለ የምንለው ወደ ደብረ ብርሃን ብንሄድ ይርሊ አቨሬጅ ቴምፕሬቸሩ ከ18 እና ከ20 ዲግሪ ሴልሺየስ በላይ ሆኗል። አሁን እኛ ፋርም ላይ ስትመጡ ደግሞ ከ26 ዲግሪ ሴልሺየስ በላይ ነው። ዚስ ይር ነው ባለበት ጥሩ የሆነው እንጂ ኤቭሪ ሲንግል ይር አንዳንድ ዲግሪ ሴልሺየስ እየጨመረ ነው ይሄዳል። ሶ ይሄንን ኮንሲደር አድርገን የመጀመሪያው ያዝነው ሂት ስትረስ ነው። ሂት ስትረስ መቋቋም የሚችሉ ከብቶች እንዲኖሩ አብዛኛውን ሲመኖች ሎውላንድ ካሊፎርኒያ አካባቢ አሜሪካ ውስጥ ያለ ጄኔቲክስ ሂት ስትረስ መቋቋም የሚችሉ ከብቶች ከዛ የሚመጡ ኮርማዎቹ ዝርያዎቹ አብዛኛዎቹ ሂት ስትረስ መቋቋም የሚችሉ ናቸው። ሶ አብዛኛውን ሳየር አብዛኛውን ኮርማ ሰሌክት አድርገው የሚልኩልን የኛ ብሪዲንግ ኤክስፐርቲዎች ከብለስ ዴሪስ አጣርተው ሲልኩ የሚልኩልን የመጀመሪያው ሎውላንድ ካሊፎርኒያ አካባቢ የሚመጡ ናቸው። ሌላው ሲአርቪ ራሱ ይዞ ሎውላንድ ላይ ፐርፎርም የሚያደርጉ ኮርማዎች ብሎ ሳየሮች ብሎ ያስቀመጣቸዋሉ። እነሱን ነው የሚመርጡልን ማለት ነው። ሁለተኛው ሚልኪንግ ስፒድ ነው። አብዛኛው የኛ ሀገር ከብቶች እንደምታውቁት ጡታቸው ትልልቅ ነው አይደል? ስለዚህ ለመያዝ ይመቻል፣ ለእጅ አለባ በጣም ምቹ ነው። ነገር ግን ማሽን ላይ ሲገባ እንደዛ አይነት ጡት በቀላሉ ሊታለባይ ፎር ዛት ማተር ምንድነው እናደርጋለን? የቲት ሳይዛቸው እዚህ ግን ሲዛ ጋር እንደምታዩቸው አይነት የቲት ሳይዝ ያላቸው ከብቶች ማሽን ላይ ገብተው within 7 minutes ያላቸው ወተት ሰጥተው እንዲወጡ ሶ ጄኔቲክሱ አደርና ቲትስን አድሬስ የሚያደርግ ነው የሚሆነው ሁልጊዜ። ስፔሻሊ የጄኔቲክሱ ስትሬንግዝ አሁን ሲዳቀሉ ስፔሲፊክሊ ግት አካባቢ ያለውን ነገር አድሬስ የሚያደርግ ይሆናል ማለት ነው። ሌላ ሶስተኛው ሎንጄቪቲ ከብቶቹ የኛ ታርጌት 7 ጊዜ ወሊድ 100,000 ሊትር ሰጥተውን እንዲወጡ ነው የምንፈልገው። 7 ጊዜ ያለምንም ችግር ኢዚ ሜንቴናንስ 7 ጊዜ ወሊድ 100,000 ሊትር ሰጥተው እንዲወጡ ነው የምንፈልገው። ስለዚህ ሎንጄቪቲ ላይ ጥሩ ፐርፎርም የሚያደርጉ ከብቶች እንፈልጋለን ማለት ነው። አራተኛው ሁፍ ነው። ከጥፍር ጋር ተያይዞ የሁፍ ሄልዝ ኢዝ ቬሪ ክሩሻል ባይ ዘ ዌይ ፋርም ላይ ብዙ ከብቶች ልታዩ ትችላላችሁ። ብዙ ፕሮብለም ኢትዮጵያ ውስጥ ያለው ሁፍ ሪሌትድ የሆነ ፕሮብለም በጣም መሰረታዊ እሱ ነው።
አምስተኛው ክሊኒካል ሰብ ክሊኒካል ማስታይቲስ ላይ ጥሩ አይነት ሪከርድ ያላቸው ጥሩ አይነት ሂስትሪ ያላቸው ከብቶች እንፈልጋለን። ሌላው ፈርቲሊቲ ነው። ፈርቲሊቲ አቨሬጅ አለ። ፈርቲሊቲ አንዱ ራሱን የቻለ ፓራሜትር ነው ማለት ነው። እነኚህ 6 ፓራሜትሮች አድሬስ የሚያደርግ የሳየር ማች ስራ ነው። በእንደዚህ አይነት መንገድ ብሪዲንጉ ላይ የተሻለ ስራ እየሰራ ነው። በጣም ደስ የሚሉ ሪዛልቶች አይተናል። ስፔሻሊ ደግሞ ባለፉት 2 ዓመታቶች ውስጥ የተወለዱ ጥጆች ፐርፎርማንሳቸው በጣም ቤስት ጥሩ ፐርፎርም እያደረጉ ነው። ያው ሎንጌቪቲን ካልሆነ የተቀረውን ሌላውን ነገር ግን በደንብ የሚመልሰው ነው አግኝተናል። ይህን ተሞክሮ ስንት ብር ከፍዬ ማግኘት እንደምችል ሳስብ ከራሴ ጋር ከፍተኛ ሙግት ውስጥ እየገባው ነው። አቶ እስክንድር የተፈጠሩለትን ጥሪ ለመኖር መሰጠትን ወይንም ኮሚትመንት የሚባለውን አስተሳሰብ ኑሮ ካሳዩበት መገለጫዎች መካከል አንዱ የአዲስ አበባ ንብረቶቻቸውን ሙሉ በሙሉ ሽጠው ይኸው ገጠር ገብቶ በዘርፉ ያስመዘገቡትን ስኬት ማየት ብቻ ይበቃል። በዚህ ቪዲዮ ይህንንና ሌሎች እጅን በአፍ የሚያስጭኑ ተሞክሮቻቸውን እንዳገኛችሁና እንደምትጠቀሙባቸው እተማመናለሁ። እንደተለመደው ሰብስክራይብ፣ ላይክ እና ሼር ማድረግ እንደዚሁም ጠቃሚና አስተማሪ ሀሳብ፣ አስተያየት ወይንም ጥያቄ ማቅረባቸው እንዳትረሱ። ቸርነት ዘለቀ ነበርኩ። አመሰግናለሁ።